ዋትስአፕ ጋይስ በሌላ ቪዲዮ ተመልሻለሁ። ዴይ 24 ላይ ደርሰናል። ዋው የዛሬው ቪዲዮ ያበደ ነው ብዬ አስባለሁ። ምክንያቱም ለመጀመሪያ ጊዜ ለመስቀል ወደ ጉራጌ አብረን እንሄዳለን። ተከታተሉኝ። ቶባውን እንደ ሳህን ተጠቀመችው። እንዴት ነው የሚያሳዝነው ድምጹ በእግዚአብሔር። እሺ ጋይስ እንዳያችሁት እንግዲህ መስቀልን ለመጀመሪያ ጊዜ በጉራጌ ለማክበር አብረን እንሄዳለን ማለት ነው። ያሉትን ነገሮች በሙሉ አሳያችኋለሁ፣ እዛ ያሉትን ነገሮች በሙሉ ማለት ነው። እና ባይገርማችሁ ብቻዬን ነው የምሄደው። ምንም ማቆሰው የለም ጋይስ። በቃ ሲሄድ በጣም ነው የሚገርመው። እንደዚህ ደፍራለሁ ብዬ አስቤ አላውቅም። ምክንያቱም እኔ ይሄ ብቻውን ምናምን የሚመቸው ጀለስ አይደለሁም። ኮምፎርታብል ሆናችሁም አትቀርጹም፣ አታውሩም፣ የምታወሩት ሰው አይኖርም ምናምን። ግን በቃ ምን ኖርማል ነው ብቻችሁን መሄድ። ስለዚህ ለዛም ነው ይሄን ያደረኩት ለእናንተ ለማሳየት ማለት ነው። ብቻዬን የማውቀው ሰው የለም። 4 ቀን እንግዲህ ያው እዛ ከሚኖሩት ሰዎች ውስጥ ከሚሄዱት ሰዎች ውስጥ መግባባት አይቀርም። አትሊስት ታወራላችሁ ምናምን። ግን እንደዛ ቢሆንም አሁን አንድ ሞር ጀለስ ምናምን ቢኖር በጣም ፒስ ነበር አብሮኝ የሚሄድ ሰው። ግን ስለሌለ አትቀሩም ማለት ነው። መሄድ ይኖርባቸዋል። ስለዚህ ምንም የሚመጣ ነገር አይኖርም። ከእናንተ ጋር እንዲሁ የለፈለፍን 4ቱን ቀን እንጨርሳለን ማለት ነው። እና በጣም ብዙ ሰው የሚመጣ ይመስለኛል አንድ ላይ ማለት ነው። ቲክቶከሮች አሉ ምናምን ሲያስተዋውቁ ስላዩዋቸው ማለት ነው። እንሄዳለን ምናምን እያሉ ብቻ ያሉትን ሰዎች እንዳለ እንዴት አድርገው ያሳልፋሉ የሚለውን በሙሉ ነው በቃ በሙሉ ባትሪስ ካልተዘጋብኝ ድረስ እና የሚቻል እስከሆነ ድረስ አሳያችኋለሁ። አሁን እንግዲህ ከምሽቱ ስንት ሰዓት መሰላችሁ? 4 ሰዓት ሆኗል። ስለዚህ ቢያንስ እዛ ድረሱ የተባለው 11 ሰዓት ስለሆነ ከዚህ 10 ተኩል ምናምን መውጣት አለብኝ ብዬ አስባለሁ። መንገዱ ክፍት ስለሆነ ብዙ ደቂቃ አይፈጅም እና አሁን መተኛት አለብኝ ቢያንስ ትንሽ ማለት ነው። 4 ሰዓት ብተኛ ከዛ 10 ሰዓት ላይ ብነሳ ከዛ በኋላ አሪፍ ይሆናል ማለት ነው ጋይስ። የጉራጌው ሲሪየስ ይጀምራል ማለት ነው። ጉዞ ወደ ጉራጌ። እሺ ጋይስ እንግዲህ አሁን ከሌሊቱ 9 ሰዓት ነው እንደምታዩት ማለት ነው። እዚህ ጋር እንደምታዩት 9 ሰዓት ከሩብ ሆኗል። አሁን ራይዱ ጋር ደውዬለት ቀስቅሼዋለሁ። ከአንድ ሰዓት በኋላ 1 ሰዓት ሳይሆን አክቹሊ ከ40 ደቂቃ ምናምን በኋላ ይደርሳል እዚህ ማለት ነው። ቅርብ ስለሆነ ከዛ በኋላ እንሄዳለን ማለት ነው። አሁን በቃ የሆነ ወይዘሩ መዝነብ ጀምሯል። እያካፋ ነው ይሰማችሁ ከሆነ ማለት ነው። የሚያስጠላ የእኝኝ የሚል ዝናብ እየዘነበ ነው በዚህ ሰዓት ማለት ነው። በስመ አብ በጣም ነው የሚያናደው። ኦልሞስት 3 ሰዓት ምተኛውት 3 ሰዓት ብቻ ማለት ነው። ብቻ መኪና ውስጥ ለመተኛት እሞክራለሁ ማለት ነው ከዛ በኋላ እንጂ እንቅልፍ የሚባል ባይን ያልዞረም። ስቀባዥር ነበር እንዳላረፍድ ብዬ ማለት ነው። አሁን ልጁን እየጠበቅኩ ነው ያለሁት። እቃዬን በሙሉ አስተካክያለሁ። ቆይ ላሳያችሁ ሻንጣዬም እንደምታክል። እንደምታዩት ጋይስ ሻንጣዬ ይሄን ይመስላል ማለት ነው። ያልያዝኩት ነገር የለም እዚህ ጋር። ግዴታ ነው አሁን ጫማ ግዴታ ነው። ሲሊፐርም ቢያንስ ያስፈልጋል። ከጫማ ወርጄ መቼስ ወደ አልጋ አልገባም። ስለዚህ ግዴታ ትንሽ ሲሊፐር ያስፈልጋል። ቦታ ስለማይዝ ነው ይሄን ያደረኩት ባይገርማችሁ፣ ይሄን ሸበጥ ማለት ነው። እና በቃ ሻንጣዬ እንደምታዩት በጣም ትንሽ ናት። ይሄን ነው ለብሼ የምተኛው። በጣም ትልቅ አይደለም ትንሽዬ ነው። ለብቻው ሞክሬው አላውቅም። ይሞቃል ብለውኛል ቤት። ይሞቃ እዛ እናየዋለን። ከስር ሌላ አንሶላ አለ፣ አንድ አንሶላ አለ በዚህ በኩል። እዚህ ጋር በቃ ሹራብ እና ሁዲ ነው ያለውና አንድ ቱታ በቃ ሲጀምር ሻንጣዋ በጣም ትንሽ ናት እንደምታዩት ማለት ነው። እኔ ሻንጣዋ ትይዛለች ብዬ ነበር የጠበኩት በዘጭ አርጋ ማለት ነውና ሻንጣዋ ትንሽ ናት እና ነፍቃ ነው ለካ የሚያስፈልገው። ከአንድ ቦታ ወደ አንድ ቦታ ስትሄዱ ይሄን ስትሉ አሁን ለምሳሌ ያልያዝኩት ነገር ነፍ አለ። አሁን ፎጣ ያስፈልጋል። አረ ብዙ ነገር አለ። እኔ ረስቼው ነው እና ምንም በቃ ማድረግ አይቻልም። መቼስ እንግዲህ ጫማም ግዴታ ነው። ጫማ የሚያረኩት ለዛ ነው። 4 ቀን ሙሉ አንድ ጫማ አላደርግም መቼስ። ብቻ የሆነ ትንሽ ግራ ተጋብቻለሁ። ሄጄም አላውቅም፣ ልምዱም የለኝም። ምን እንደሚያዝ በምን አይነት ዕቃ እንደምትይዙ ምንም የማውቀው ነገር የለም። በቃ ይበቃል። ይሄ ያለውን አብቃቅቶ ማድረግ ነው ማለት ነው ጋይስ። ቢጃማ ራሱ አሁን እኔ በደንብ አልያዝኩም። በቃ የሆነ ግራ ተጋብቻለሁ። ብቻ አሁን እኔ እንዳላረፍድ እንጂ ሌላው ይበቃል ብዬ አስባለሁ። ያለኝን አብቃቅቼ ነው የማደርገው። እዛ እንዳልኳችሁ የማውቀው ሰው የለም። አሁን ከሌሊቱ 9 ሰዓት ከሩብ ነው። ሰብስክራይብ እያደረጋችሁ ሌትስ ጎ። ሜክሲኮ ደርሰናል ማለት ነው። 10 ሰዓት ተኩል ሆኗል። ሰዎቹ የሉም።
ጠሪ አክባሪ ነው የሚባለው ምንድን ነው የሚባለው? ብቻ አልመጡም። መኪና የለም። ገና 30 ደቂቃ ይቀራል። እንግዲህ ከ30 ደቂቃ በኋላ እናያለን። ብቻ ማንም የለም። ስደውልም አያነሱም። እናያለን። እስቲ እንግዲህ 1 hour later ተገብቶለታል። እንግዲህ አሁን 11 ሰዓት ከ20 ሆኗል። 11 ሰዓት ሻርፕ ላይ ነው የመጣው። የሚገርማችሁ መኪናው ልክ ባሉበት ሰዓት ማለት ነው። እስካሁን ግን አልወጣንም። 11 ሰዓት ተኩል ላይ ምናምን እንወጣለን ብዬ እጠብቃለሁ። ብዙ ሰው የለም እንዳየሁት። ገና ይመጣ ይሆን አይሆን አይደል ነው። ብቻ እንግዲህ እናያለን ጋይስ። ጨለማ ነገር ነው ያለውበት ቦታ። ይታያችኋል ብዬ ተስፋ አደርጋለሁ። እሺ አሁን ግን የተነሳ ነው። በጣም ሰዓቱ በጣም ቆይተናል ጋይስ። እንደምታዩት 1 ሰዓት ሆኗል። 11 ሰዓት ነበር ያሉ ነው የተባልነው። ግን አትሊስት 1 ሰዓት ቢቆይ ነበር ብዬ ያሰብኩት እኔ። ግን በጣም ቆይቷል። ብቻ ሰው አይመጣም። በቃ ባጭሩ መሰላችሁ ሰው ቶሎ አይመጣም። በጣም እያረፈደ ነው ይመስለኛል የሚመጣውና ለዛ ነው የቆየ ነው። ብቻ አሁን ተነስተናል። 1 ሰዓት ማለት ነው። አይዶን ስንት ሰዓት እንደምንደርስ 7-8 ሰዓትም ከደረስን አሪፍ ነው። መንገድ ይዘጋጋል። አትሊስት በጠዋት ተነስተን ቢሆን ኖሮ የሆነ ቻንስ ይኖረው ነበር ቶሎ የሚሄድ። ብቻ አሳያችኋለሁ እስቲ የሚፈጠረው። እንደምታዩት ጋይስ ግማሹ መንገድ ሀይቅ ነው። ሀይቅ አይባል ምን አይባል። ሲጀምር ሳሩ ይታያል። ከዚህ ጋር ስለማይታያችሁ ነው። ሳሩ ይታያል ግን ውሃው አለ ሙሉ የሚሄድበት እንትን የለውም መሰለኝ። ምንድነው የሚባለው? ቱቦ ምናምን ዘጭ ያለ ነው ጋይስ። ከቀኑ 9 ሰዓት ከቀኑ 3 ሰዓት ከ20 ሆኗል። ያበደ ይሄኛው ነው ቺኮ በቀጥታ ተጠራሁት። በጣም ይሞቃል። ጃኬት ልበሱ ምናምን ብሎ ጃኬት የለ ምን የለ በቲሸርት እንደምታዩት አውልቄው ማለት እንዴ ሙቀት መሰላችሁ። የሚገርም ፀሐይ ነው። ደስ ይላል። በቃ ሰው ፈታ ያለ ነው። እየቀረጸን ነው። 1 hour later ቁርስ ወርደናል ማለት ነው። ብሬክ እና ቁርስ እየተበላ ነው። ቁርስ አይመችም። አሁን እዚህ ጋር ቆማችሁ ነው የምትበሉት። ምንም ያልተመቸኝም እንዴት አድርጌ እንደምበላ ራሱ ሰው ጋይስ ከታየዋችሁ ልታያችሁ ራሱ አላውቅም። እንደምታዩት ጋይስ እዚህ ጋር እያጠቃቁ ነው። ምንም ለመብላት አልተመቸኝም ጋይስ። ብቻ በቃ ይሄን ይመስላል። 7.5 አንቺስ? ምግቡ 3 በጣም በቂ ነው። እኔ እንደውም ያው ምግብ ስለሆነ ብዬ ነው ጋይስ። እኔ የሰጠሁት 5 ነው። እሺ አንቺስ? ማለት ለማይያዝ 4 አንቺስ? እኔ እርቦኝ ምን ይሁን አላውቅም ግን 6 በጣም ከፍተኛ እሱ ነው የሰጠው። ከዛ አንቺ ማለት 7.5 ምን አልበላም? ራሱም አልበላም እኮ አልኩት እኮ እርቦሽ ነው አልኩት። እርቦሽ ነው ስለው ኧረ አይደለም ማለት ብቻ ምግባቸው ይሄን ይመስላል። አሁን እንሄዳለን ማለት ነው። ብዙ ሰው አልበላውም። ሲጀምር ብዙ ነው አይታችሁት ሆነ ማለት ነው። እቃው ይሄ የላስቲክ ዋላ ብዙ ነው። በቃ ይሄ ሁላ ማን እንትን ይላል። ለማንኛውም ብዙዎችን ይቀጥላል። ሰብስክራይብ እያደረጋችሁ ይሄ ሁላ አልተበላም። ሰው አልበላውም፣ አልተመቸውም ማለት ነው። A few moments later ሃሪ ልዩ የጉራጌ ክትፎና ቁርጥ ይላል። አይወላችሁ አይታችኋል። የቁርጥ ቤት መንፈስ ብቻ ሃሪ ልዩ የጉራጌ ክትፎ የሚል ቤት ነው። ምሳ ሰዓት ላይ ነው የምንገኘው ጋይስ። 7 ሰዓት ተኩል ሆኗል። ቀደም እኮ አሁን ነው የበላ ነው፣ ግን ድጋሚ ይበላል ተብሏል። እንግዲህ ምንም ማድረግ አይቻልም። ሰው ብቻ እንግዲህ ገብተን ክትፏቸውን እናያለን ማለት ነው። እንግዲህ እንዳያችሁት ምግቡ ይሄን ይመስላል ማለት ነው። ቲክቶከሮች እንዳለ ሲያደቁ እኔ ብዙ አልበላውም። ምክንያቱም ቅድም የበላሁት ምንም በቃ አልፈጨም ነው የምላችሁ። ቁጭ ቤት ስለነበር ወዲያው ነው እኮ ደግሞ ስንት ሰዓት ነው ቅድም የበላ ነው? 5 ሰዓት ከዛ እዚህ 8 ሰዓት ላይክ በ3 ሰዓት ውስጥ ማን ይበላል? ሰው ብቻ እንግዲህ እንዳያችሁት ቤቱ ያበደ ነው። ቦታው ምናምን ደስ ይላል። መናፈሻ ነው። ጎጆ ቤቱም ጸዴ ነው። ሶ እንግዲህ አሁን ለመጨረሻ እንግዲህ ቀጥታ ወደ ጉራጌ ነው የምንሄደው። 1 ሰዓት ነው 2 ሰዓት ይቀራል ብለዋል። ከዚህ በኋላ ብዙ አንቆይም ማለት ነው። በቃ ቲክቶክ ማለት ይሄ ነው። በቃ ይኸውላችሁ እዚህ ደግሞ ያለው በብዛት እንዳለ ቀራጭ ነው። በቃ ይሯሯጣሉ። በዛ ይዱላል በመሃል ይሄን ይመስላል ማለት ነው። የቲክቶከሮቹ ልፋት ይላል። ምንም ቀላል ነው ባይዘው ከዩቲዩብ አንፃር እንዲህ ይላሉ። የፈጠነ ኤዲት፣ የፈጠነ ፖስት። እንዴት ነው እስካሁን ድረስ? አሜዚንግ ነው። ጋሽ ጋሽ ዘመዴ ጋር
ሌላው ነገር አሪፍ ነው ጋይስ። ነቃ ብሏል ሰው ታንኪ ሰው ነበር እንግዲህ ጋይስ እንደምታዩት ሁሉም ነቃ ብሏል። መጀመሪያ በገዛ ቆንጨራ ጉራጌ ገብተናል መሰለኝ። ጎጆ ቤትና ኮባ ነው የታየን የሚገኘው። እንደምታዩት ጸደት ያለ ኮባ ብቻ ነው ኦልሞስት የገባን ይመስላል እና እስካሁን ድረስ በጣም ነው የሚሞቀው። ምንም ብርድ የለም እስካሁን ምንም ብርድ የለም እንዳየሁት ማለት ነው። ጃኬት ይዛችሁ ምናምን ተብለን ነበር ገና ግን በጣም ብዙ ዛፍ አለ፣ ጫካ ነው፣ ባህር ዛፍ ይበዛል። ሶ ያ ማለት ወደ ማታ ከባድ ብርድ ነው ያለው። ማታ በቃ ያስነኩታል ነው ብላችሁ እሺ ጋይስ እንግዲህ ደርሰናል ፋይናሊ ማለት ነው። እኔ ዝግ ያለው የሌለ ነው የምላችሁ። በቃ ቅድም ወዲያው ነበር ምን ደርሰ መሰለኝ ደርሰናል ምናምን አላልኳችሁ 10 ሰዓት ላይ ነበር ያልኳችሁ። አሁን 11 ሰዓት ተኩል ሆኗል። ይፈጣሪ ያለ ጉራጌ ዞን ከገባን በኋላ ራሱ ማለት ነው በጣም ነው ሄድ ነው እና በጣም ሩቅ ነው፣ በጣም ዝገናል ነው የምላችሁ። ኦሬዲ በቃ ጠዋት 1 ሰዓት ወጥተን አሁን 11 ሰዓት ተኩል ማለት መንገድ ላይ ይሄ ሁላ ሰዓት በስማም የሌለ ነው። ለማንኛውም ላሳያችሁ። እንደምታዩት ጋይስ ቤቱ ይሄን ይመስላል። በሬው ደግሞ ይውላችሁ ይሄ እዚህ የሚታረድ ነው መሰለኝ። ያው ለዛ ነው የሚሆነው፣ ሌላ ምንም አይሆንም። እዚጋ ሌላ እዚጋ አንድ ጎጆ ቤት አለ። ዋው ዴሊሺየስ ያበደ ነው። መሬቱም ጭቃ አይደለም። እዩት እንዴት እንደሚያምር ዋው ቤቱ ያምራል ነው የምላችሁ። ውስጥ ገብተን ደግሞ እናየዋለን። ከዛ በፊት ግን ማለት ነው በሬው እንደው ጉራጌ ዞን ይላል። እንደምታዩት ጋይስ ይሄ ሁላ ሰው ነው የመጣው ማለት ነው በሁለት መኪና። ያው እዚህ ጋር ማለ እቃ ገና ሊወርድ ነው። 11 ተኩል በስማ በጣም ነው በቃ በጣም ቆይተናል። እኔ ቢያንስ በጣም ብንቆይ እስከ 7 ሰዓት ምናምን ብዬ ነበር ያሰብኩት። ወይ 7 ሰዓት ብቻ አርፍደን ነው የወጣነው። በጠዋት ብንወጣት ሊስት አሁን 9 ሰዓት ላይ ወይ 10 ሰዓት ላይ እንደርስ ነበር። 11 ሰዓት ላይ ብንወጣ ኖሮ ብዬ አስባለሁ። ብቻ ይሄን ይመስላል ማለት ነው ጉራጌ። ሰው ቀስ ያለን እንግዲህ እና ውስጥ ገና እያዘጋጁት ነው መሰለኝ። ውስጥ ገቡ ሲሉ ደግሞ አሳያችኋለሁ ማለት ነው ያለውን ነገር። በጣም ዝግ ያለው ደግሞኛል፣ ምክንያቱም የተኛውት 3 ሰዓት ብቻ ነው ከትላንትና ማለት ነውና መንገዱን በቃ ያደቃችኋል፣ ድቅቅ ነው የምትሉት። ብቻ ይሄን ይመስላል እንደምታዩት ጋይስ። የእርድ ስነ ስርዓት ሊጀመር ነው። ሶ አባቶች እየመረቁ ነው። ሁሉም ጸጥ ብሏል ነው የምላችሁ። ህዝቡ ካሜራ ይዟል እንዳለ ተባርኳል። አሁን ሊታረድ ነው በሬው። እርዱን ደግሞ እናሳያቸዋለን ማለት ነው ጋይስ። እንግዲህ አስተራረድ ለየት ያላል። ይሄ እንደዚህ ከግንድ ጋር ታስሮ ምናምን ጥለውት ህዝቤ እንዳለ ፈርቶ ይሸሻል። ይኸውላችሁ ርቀቱን ጠብቋል ሁሉ ግን ምንም አይፈጠርም። ይኸውላችሁ ፊት ለፊት በቃ ጀስት ሲጀመር ረጋ ብሏል። አያያዛቸውም ሴፍ ይመስላል። ግን ጠብ ያደርጉታል ማለት ነው። ምን አይነት አጣጣል ነው ግን አይታችሁ ታውቃላችሁ? እንደዚህ አይነት አጣጣል ሰው ግን ይገርማል። በቃ ይኸውላችሁ ወደፊት የሚመጣ ነው የመሰላችሁ። ይኸውላችሁ ከደነበረ ወደዛ ነው ከደነበረ ማለት ነው ወደዚህ ይመጣል ብለን በቃ ቀላል የሆነ አጣጣል ነው ጋይስ። እንዳያችሁት እንደዚህ ይመጣልም ላይጠበቅ ይችላል። አሁን እዛ አዲስ አበባ እኮ አንገቱ ላይ በጩቤ አንድ ጣም ያደረገው እሱ የለም እዚህ ብራዘር። ይሄ ባህላዊ ነው ባህላዊ አሰራር ነው ጋይስ እንጂ ቢላ ነው አንገቱ ላይ ሲያደርጉት ነው የምናውቀው። አያችሁት ሆዱ በጣም የተቋጠረው ነው የምላችሁ እና የሚተነፈሰው ቁና እየተነፈሰ ነው። ብቻ ይሄን ይመስላል ጋይስ። ሰው አሁንም ርቀቱን ጠብቋል። የሚነሳ መስሎታል። እሱ ጋፍታውስ ምኑ በላ እንትኑ ስለያዘው ነው ቀንዱ ስለያዘው ነው። በቃ ጨርሰው እዛው መብራት የለም ነው አሁን። ጀነሬተር ይበራል ግን እስከዛ 500 ብር ትከፍያለሽ። ሙድ ያዝብሽ ይሰጥሻል። ሙድ ያዝብሽ እንጂ ለቢለት ሂደት ቤት ምን እንዴት ነው የሚያሳዝነው ድምጹ በእግዚአብሔር። ምን ይበረው ምን ያሳዝናል? ይሄ ተፈጥሮ ነው እኮ ይሄ። አይተሽ አታውቂም እንዴ? ጭራሽ በስመ አብ። ኧረ እኔ ስንቴ ሲታረድ አይሞታል እኮ
አይዞሽ እንግዲህ ጋይስ ሴቶች ሴንሲቲቭ ናቸው እንደምታውቁት እኔ ግን ጨካኝ ነኝ ዝም ብለው ባለቃቀስ ይወዳል ታረጋይቸው ውስጥ የተላወሰ ነገር አይ አንቺ ማዝነሻል ፊትሽ ነው ደማይት አለ ወይዬ አረ ኖርማል ነው በእሺ ቤት በግብና ይተረግ ይችላል ግን እኔ አልወድም ደማይት ቶታሊ የሰው ደም ሞር አልወድም የሰው ደም ማን ማይት የሰው ደም ማይና የት ግን እሺ ሲል ከብዳም ደም ብቻ ለመረበሽ ግማሹ ወጣል ባይዘው ቢጋይስ ወደ ውጪ ወጣል እንዳለ ወጣዋል ቅድም ሲቀርጽ የነበሩት እንዳለ ወጡ ውጪ ናቸው ቶታሊ ሁሉ ግን ምንም እኔ አይታችኋል እኔ ፊት ለፊት ነው የቀረጽኩላችሁ ምን በላተው እዚህ ጋር ነው አለቅላችኋለሁ በሚስ ቸኮሌት ቲክቶክ አካውንት ፖስት አደርግላችኋለሁ እኔ ቻናሌን ታስተዋውቂ yes አንቺ አስተዋውቂልኝ እሺ ማን ነው ያንተ ማንም በለው ምኑ ያንተ ዩቲዩብ ቻናል ቅዱስ ነው ኦኬ ቅዱስ ነው እሺ በስሜ እሺ እና በአንቺ በበስምሽ አንዴ ከፈተ ሚስ ቸኮሌት ነው ስልሽ ያው የራስሽ ዩኒክ ኔም አውጥተሽለት ነው ታዲያ አንተ እኮ በመታወቂያ ቀለል ለሰው ትሬንድ ከሆነ ቀለል ግን አሁን ቅዱስ በሳች ስታደርጊ አልመጣም ሙስማውና ማንቤስ በአይፋንታ አንድ ቁጥር ነው ያለበት በዛ አልመጣም ስለዚህ የራሴ እንትን አለኝ ማለት ነው ገብቶሻል እሱ ብቻ እኔ ብቻ ነኝ የመጣው ሰርች ሲደረግ ቀላል ሰው ሲጋ ታደርገው በሱ ነው ቆጮ ነው ነገር በሱ ነው እርግፎ ልምዶ አለሽ አንቺ ማለት ነው እርግፎ አሃ እንደዚህ ነው የምትበሉት ብሉት እስቲ ቅመሽውና አሳይን እስቲ ይጣፍጣል ኦኬ ቆጮና ቡላ እስቲ ሂዊ ቅመሽውና አሳይ ሪአክሽን እኮ ቅመሽ ይጣፍጣል ብለህ እስቲ ያለበት ቆጮ ምናምን የማይወድ ሰው አይሆንም ሽታው ራሱ ማለት ነው ቆጮ ነው የሚለው ታያችኋል በሱ ነው የሚመስለው ባይዘው ጋይስ ዱቅ በሱ ማዘር እዚህ ጋር ያከፋፍሉታል ነው የምላችሁ እዚህ ጋር ወላችሁ ሴት ነው ይበዛው እንዳለ ሴት ነው አይዛ ጋር ምን እንዳለ ቅመሿ ሰስፔንስ አደረጋችሁ ነው ፊቷን በርግጠኝነት እንደማይመቻት እኔ ገምቻለሁ ሲጀመር ፊት እንደዛ አድርጎ አሪፍጣም አለ ሶ ይሄን ይመስላል ማለት ነው እዚህ ጋር ያለው የቡና ስነ ስርዓትም ቡናም እያዘጋጁ ነው ይሄ ቆጮአቸውንም በሶ የሚመስል ቆጮ ነገሩንም እየሰጡ ነው ማለት ነው እያከፋፈሉ ለሚመቸው ሰው በሬው እስካሁን አልሞተም ባይገርማችሁ ቆይ ላሳያችሁ ሲያጣጥር ላሳያችሁ ዝም ብዬ ሰው ስለፈቱት በሬው ማለት ነው ተነስቶ ይመጣ መስሏቸው ሰው ፈርቷል ጠጋ ካልኩኝ ደሙ ይታያል ስለዚህ እንደዚህ ነገር አድርጌ ብቻ እያጣጣረ ነው ገና አልሞተም አሁን የፈጠነ ነው ላጣጣር የሚያደርጉት አሁን ስንት ሰዓት መሰላችሁ 12 ሰዓት ከሩብ ታያችኋል 12 ሰዓት ከሩብ ታዲያ አሁን እንዴት ነው አልመሸም ወይ ምናምን ይባላል ባይገርማችሁ መብራት የለም በጄኔሬተር ነው እንጂ አይሆንም ቤቱ ላይ ጭራሽ ምንም ሶኬት የተባለ የለም ባይዘው አንድ ሶኬት እኔ እኮ መብራት አለ ምናምን ብለው ነበር ግን ያ መብራት አለ ያሉት በጄኔሬተር ነው ሶ እኔ ትናንትና ማለት ነው ባይገርማችሁ ፓወር ባንክ ባልገዛ ኖሮ ትልቅ ችግር ውስጥ ነበር የምንገባው ማለት ነው ምክንያቱም የምቀርጽላችሁ በካሜራ ስለሆነ ወዲያው ነው የሚያልቀው ካሜራው ስለዚህ የፈጠነ ኤቭሪ ነገሩን ለመቅረጽ አይመቸኝም ነበር ማለት ነው ብቻ የለም መብራት አሁን እንግዲህ ወደ ማታ ይቀወጣል ብዬ እጠብቃለሁ በተለይ በልተው ሲጨርሱ ክትፎም ይሰራል መሰለኝ እኮ አሁን ይሄ በሬ ገና ክትፎ ይሰራል መሰለኝ ጋይስ 12 ሰዓት ነው በቃ አንተኛም በቃ አሁን 12 ሰዓት ነው ቢያንስ አርዶ ሲጨርሱ በጣም ቢፈጥኑ አንድ ሰዓት ተኩል እንኳን ቢጨርሱት ማለት ነው እሺ ተው አንድ ሰዓት እንበል ከዛ እስኪ ክትፎ ምናምን እስኪሰራ ድረስ ስንት ሰዓት ይሆናል ላይክ 2 ሰዓት እንኳን ቢሆን በቃ ከዛ በኋላ እዚሁ አንተኛም በቃ አንተኛም ጋይስ ወይ እኔ እኮ 3 ሰዓት ነው የተኛሁት እኮ ዱቄት ሆኛለሁ አሁን እንደውም ትንሽ ነቃልኩኝ ቀደም በጣም ፈዝዤ ነበር ብቻ ያለውን ነገር ዲቴይሊ እያሳያችሁ ነው የምገኘው እንግዲህ እስካሁን ድረስ አይታችኋል ሰብስክራይብ እና ላይክ እያደረጋችሁ ሐሳባችሁን እስቲ ይሄን ቪዲዮ እስቲ 200 ላይክ አስገቡት 200 ላይክ ብርቂውን በእናታችሁ 200 ላይክ አስገቡትና እስኪ አለሙኒ እስቲ ዩቲዩብ 200 ላይክ ባለፈው ገብተን ነበር ጋይስ የባዛሩ ቪዲዮና ከዛ በኋላ ብንገባ ምን አለ ወይስ 500 እኔ እዚህ ድረስ ጉራጌ ድረስ መጥቼ እያሳዩዋችሁ እንግዲህ እንቅልፌን አጥቼ እንደዚህ ላይክ እያደረጋችሁ ለማንኛውም ማኑኝ ታው ከዚህና ከአንድ ሺህ ብር አቦ ጉራጌ ይሄው ብር በቃ ትራንስፈር አለሽ አለሽ ትራንስፈር ና ትራንስፈር ላድርግ
ሰው ተማሙቋል ነው የምላችሁ። እዩት እስቲ ተማሙቋል። በቃ እዚህ ጋር ደግሞ ይኸውላችሁ እዚህ ጋር የሚተኛ ሰውም አለ። እኔ በረዶ ነው የምትሆኑት እዚህ ውስጥ ብታሩ። ነገ ጠዋት ቶም ኒጀር ላይ ያለው አለ ድርቅ ብሎ የሚወጣው ቶም ከፍሪጅ ውስጥ እሱ ነው አፕን የሚያደርገው። ሌላ ምንም ያደርጋል ብዬ አልጠብቅም። እዚህ ጋር ቤኒ ሙድ እያዘባቸው ነው የሚገኘው። 1000 ብር 10,000 ብር እያለ ምን እንዴ ፋስት ነበር። ታዩት መብራት ጄኔሬተር ተጠቅመዋል ማለት ነው። ጫጫታ በጫጫታ ነው እንደምታዩት። ድባቡ ይሄን ይመስላል። እዚህ ጋር ላይት አለ። በቃ ይኸውላችሁ ይሄን ይመስላል ማለት ነው። ቫይቡን ይዩት በእናትህ። ስፒከር አለ እዚህ ጋር አቤል ሊለጠፍ ነው ይላል ግንባር ላይ ፍራጌ እኮ ነኝ ላጠፋው ይላል። ኧረ ቫይቡ ያበደ ነው የምላችሁ ጋይስ። ለማን ይቀጥል? ይሄ ዘፈን አሁን ኮፒራይት ጋይስ፣ ይሄ ዘፈን እንደሚሆን እናደርገዋለን ኤዲቲንግ ላይ። ያው በሌላ ነገር እንዳታጠቃ እንግዳ ናችሁ፣ ለኛ እንግዳ ናችሁ። ስለዚህ ምንም የሚያስፈራ ነገር የለም። ቤቱ ሙሉ ነው፣ መስቀል ነው። ስለዚህ ለቀቀው ነው። እሱ አቀማመጧ የሆነ ሰው አቀማመጡ የተጨነቀ ነው የሚመስለው። ስለዚህ ፈታ በሉ። መስቀል ነው። እዚህ ደግሞ በባህሉ መስቀል ሙሉ ነው። ምንም የሚጎል ምንም የሚያንስ ነገር የለም። ምን እዚህ እኛ እንኳን ያዘጋጀነው ነገር እንኳን የማይሆናችሁ እንኳን ከሆነ እናንተ የምትፈልጉት ነገር እኛ እናቀርባለን። እንዳትጨናነቁ። ይሄ ልላችሁ ብርድ እንዳይመስላችሁ ከምሽቱ 2 ሰዓት ሆኗል ጋይስ። በቃ በሬውም ታርዷል። ምንም ምግብ ሊመጣልን አልቻለም። እርቦናል። ብቻ ይኸውላችሁ ጭስ ካፌ ሲወጣለት ይታያል። በጣም ብርዱ ማለት ነው ይለያል ብላችሁ ያው በቃ በጣም ከባድ ብርድ ነው ያለው ጋይስ። በጣም እኔ እንደው ቀለል አድርገው ነው የነገሩን። እንደው ብቻ ምግቡ ሲመጣ ደግሞ አሳያችኋለሁ ማለት ነው። ራት ሊበላ ነው። ጠረጴዛው ነው አባቴ። እዚህ ጋር እንደምታዩት የውላ ሰው አለ። የአገር ሰው ነው እዛ ጋር ነፍ ሰው ነው ያለው። እዛ ጋር ትላልቅ ሰዎች አሉ ማለት ነው። ብቻ ይሁት ቤቱ ምን እንደሚመስል ላሳያችሁ። ያበደ ቆጮ ነው ይሄ ጠረጴዛው ላይ የተደረገው ሙሉ የአገር ቆጮ። እኔ ቆጮ አልወድም እንጂ ማለት ነው። ይሁት ከለሩ ራሱ ማለት ነው ለየት ያለ ነው። ይሄ ኦሪጂናሉ ቆጮ ነው ብለዋል። ሙሉ ጠረጴዛው ቆጮ ነው። ጠረጴዛው እንዳለ ያጀማው ይላል ጋይስ። እንደምታዩት ኮባ መጥቷል። ኮባ እዚህ ላይ ነው የሚበላው። እንግዲህ አበላሉን እናያለን። እንግዲህ እስቲ እንደ ቪ ነገር ሰርተው ነው የሚበሉት ጋይስ። እዚህ ጋር ኮባውን እንደ ሳህን ኮባውን እንደ ሳህን ተጠቀመችው። ሳህን መስሎኝ ጀሮን ዘርግቼ ማስበው ሁሉ ማለት ነው። እግዚአብሔር ሳህን በስቶባቸው ለዚህ ሊሰጡ ወጪ ለመቀነስ ነው። እንደምታዩት ጋይስ የማይሆን አጠቃላለን ማለት ነው። ይሄ በጣም በቃ በጣም አስቂኝ ነው። በጣም ሜም የሆነ ነገር ነው ጋይስ ሀፕን ያደረገው። ይሄን ኮባ ታቀርበበታለች እንጀራ። ይኸውላችሁ ጋይስ እያስጠቀለለን ነው የምንገኘው። አዲስ ለምከፍተው ክትፎ ጠቅላይ ይፈልጋል። አዎ ቆይ ነው ያርጊላት። ይኸውላችሁ ጋይስ አጠቃላሉን ስለማላቅ እንደዚህ አስደርጊያለሁ ማለት ነው። ኮባ ዋው ያበደ ነው። እዚህ ጋር ይኸውላችሁ ጋይስ በእንትን ተቀበለው አልቻለበትም። አጠቃላሉን አሰጣትም እንደ ለዩ ተቀበለው። እኛ ይኸውላችሁ ትራዲሽናሉን ጠብቀናል። በቃ አስጠቅለናል። እዚህ ጋር አለ። እዚህ ጋር ደግሞ ቅድም አይታችኋል እንጀራ አቅርባበት ላይ ብቻ ብዙ ፈን የሆኑ ነገሮች ሀፕን ያደረጉ ነው። ያው
እንደምታዩት በማንኪያ ነው የሚበላው። የጉራጌ ክትፎ ይላል። መጀመሪያ ጊዜ ቴስት እናደርጋለን። እኔ ብዙም ክትፎ አድናቂ አይደለሁም። ጥሬ ነው የሚመቸኝ። የተለየ ነገር አለው? ብዙም የተለየ ነገር ያለው አይመስለኝም ጋይስ። ኢትስ ዘ ሴም ላይክ ወይስ እንዴት ነው? አትፈልጊ ሚጥሚጣ ማለት ይመስለኛል። ፒውር የሆነ ስጋና ቅቤ ታሽቶ ነው። ከዛ በኋላ መርጣችሁ ሚጥሚጣ የምትፈልጉ ከሆነ ሚጥሚጣ የምትፈልጉትን ነገር ታስደርጋላችሁ ማለት ነው። ይሄ በቃ ጥሬ ስጋና ቅቤ ነው የነበረው። አሁን ሚጥሚጣ ሚክስ አድርገናል በዚህ ዕቃ ማለት ነው። ዕቃው እንደምታዩት ከሚጥሚጣው ጋር ያበደ ነው እና እኔ እኮ የተመቸኝ ማለት ጠረጴዛው ነው። ጠረጴዛው ላይ ማለት ነው በቃ ቆጮው እንጀራው ምናምን ሁሉ የሚቀርበው እዛ ላይ ነው ማለት ነው። አሁን ነው እኮ የማስበው መጀመሪያ ያሉን ጥሬ ይሁን ጥብስ ነበር። ከዛ ክትፎ መጣ። ቁርጡን አይደለ ሂዊ ቅድም ያለን ቁርጡን እንዳችሁ ወይስ ጥብስ ነበር ያለው? ቁርጥ አይደለም እንደዛ ፋርለም ለማለት ፈለጉት የበሰለ ግን ወይስ ጥሬ ለማለት ፈለጉት? ጥብስ የተባለው ለዛ ነው። ጥብስ እና አይደለም እንዴ? ጉራጌ ባህል ላይ ጥብስ የሚቀርብ ወይ ጉራጌ ጥብስ አይበላም አይደለም? መስቀል ላይ እንዴት ነው ጥብስ የሚቀርበው? ስለዚህ ክትፎ ብቻ ነው የሚበላው? አይችልም ነው አይችልም። አይ እሱማ ይቀርባል። አይ እዚህ ላይ ቀርብ ይችላል እንጂ እና ምን መሰላችሁ የሚሉኝ አሁን እኮ ክትፎ ብቻ ነው የሚቀርበው ለመስቀል እቺ ዛሬ አለ የበሰለም አለ አይደለም የበሰለ ክትፎ እሷ እኮ የምትለው ክትፎ ብቻ ነው የሚበላው። ጥብስ እንደ ላይ ካምፓየር ምናምን ይችላል። አይ ውጪ ላይ ሳይሆን የጥብስ ኖ ጀስት ካልቸር ነው። አልገባሁም። በመስቀል በዓል ቀን ጥብስ ይቀርባል። ክትፎ ብቻ ነው የሚበላው። አሁን ካልቸሩ ክትፎ ብቻ ነው የሚበላው። ክትፎ ብቻ በቃ እሷን ነው ክትፎ ብቻ ነው የሚበላው ጋይስ። ስለዚህ ክትፎ ብቻ ነው የምንበላው። እኔ ሆዴን አስፈቼ ቁርጥ በላለሁ፣ ጥብስ በላለሁ። ዘላስት ጉርሻ ማለት ነው ጋይስ። ዘላስት ዳንስ ምን ነው ጋምስ ጃዝሚን የፈጠነሽው የፈጠነ ጥሬውን በልተሻል እንዴ? አሁን ሶ እንዳያችሁት እንግዲህ የጉራጌ ክትፎ ይሄንን ይመስላል። ያበደ ነው። 8 ከ10 ተልቻለሁ። 8 ከ10 ሬት ተሰጥ ሬት ደስቴ ሬት ስጪሽ ስንት ከ10 ሬት ስጪ አንድ እኔ ለምን አይ ክትፎ ብዙም ስለማልወድ እኮ ስለማትወድ ማለት ቅድም አንቺ አልፈጠፈጥሽው? እሺ አንተስ? እኔ 6.5 አንጫጫችሁ። የበሰለ ነው። የበሰለው ስንት ነው? 10 10 እሺ ይመች። ካልተሰጠ እንኳን 9.5 ሙሉ አይሰጥም እኮ። እሺ አንቺስ? የእናንተ ውስጥ ይብሰል ብላ እንደምታዩት አጣጥም ይጫጫል። እኔ ከምናገር ይሄ ቢናገር አይሻልም? ያው ድርግ አድርጌ ነው የበላው። እሱማ የጠዋቱን ጥርግርግ አድርገሽ ነው የበላሽ። አልበላም የጠዋቱ እውነት 10 ከ 11 እና ጋይስ አሁን ይሄ አስጊ እዚህ ጋር ያለው እዚህ ጋር የምትመለከቱት አስጊ ነው። ስለዚህ በቃ ሬቲንጋቸው ይሄን ይመስላል። እኔ 8 ከ10 ነው የሰጠሁት። አሪፍ ነው። እኔ ብዙም ክትፎ አድናቂ ስላልሆንኩ ሪል ቴስቱን ላላውቀው እችላለሁ፣ ግን በቃ አሪፍ ነው፣ ያበደ ነው። በተለይ ከቆጮ ጋር ደግሞ ሊሆን ይችላል። እኔ ቆጮ ስለማልወድ እሱንም አልሞከርኩትም። ቆጮ ለየት ይላል። ይሄ ወፍራም ነው። ምን እንደሚያክል ብታዩት ማለት ነው። ይኸውላችሁ ይሄ 2 አነባበሮ ነው የሚያክለው። አያችሁት? አነባበሮ 2 አነባበሮ በጣም ግብደ 3 አነባበሮ ይወጣል። በእውነት በጣም ወፍራም ነው ቆጮ። ምግቡ ይሄን ይመስላል ማለት ነው። ያበደ ነው። ከዚህ በኋላ እንግዲህ ወደ እንቅልፍ ነው ተስፋ አደርጋለሁ። ወደ እንቅልፍ ካልተኬደ ደግሞ እንግዲህ አሳያችኋለሁ ማለት ነው። ወዴት እንደሚኬድ እናያለን። እንደምታዩት አልጋችን ይሄን ይመስላል። ቤድ ይላል። 2 ፍራሽ ነው። እዚህ ጋር ይጀነሳል። መሮታል። በቃ ተኛም አይባለው ቆማል። ሳልፈልግ እያሰከኝ ጎረበዳት አሪፍ ነው። በቃ የሆነ በገብ ይሄ ይመቻ አይደል ነው ጋይስ። እኔ ያልሞከርኩት የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። በነገው ቀጣይ ክፍል እስከምንገናኝ ሰብስክራይብ እያደረጋችሁ ቻው።